የገደለው ልጅ እንጠራለን፣ የገደለው ልጅ እናስቀምጣለን። ከፎቅ ላይ ያስወረወረውን ሚስቲቱን እንጠራለን። የአብስራን ከጠራን በኋላ ናጉድን ስማ በሉት። የአብስራን ከጠራን በኋላ ደግሞ ለ7 ዓመት ያክል ልጆቹ ሙስሊም እያዋጣለት ሙባረክ ሙሰማና እሱ እንግዲህ አንድ ቤት ላይ ቁማር ሁሉ እስከ ሙባረክ ሁሉ ነው። እንግዲህ ነገሩን ዝርክርክን የሙባረክን ማጥናት አልፈለኩም፣ ግን ሙባረክ እንለፈው እስኪ። የአብስራን እንግዲህ እንጥራትና የአብስራ የአርማጭሆ እስኪ የአብስራን እቺ ልጅ የሚያውቃል። የአብስራ የወሎ መብረቅ የልጁ እናት ነች። ነይ ተፋታችኋል። ለጊዜው ይዟት የሚኖረው እዩት። ሾፍ ሾፍ እንግዲህ ግብጽ ላይ የወሎ መብረቅ ጉድ ያልቃል። አንተ ቦርኮ አንተ ኔጋ ትነካካለህ ባለህበት ሀገር እያልኩ ነው። የአብስራን ስልኳ ያላችሁ ሰው ደውሉላት። የወሎ መብረቅ ሚስት ነች። ሰው ያስገደለ ወንጀለኛ የኛ ልጅ በኦሮሞዎች የዛሬ ዓመት ከ2 ወር ከፎቅ ላይ አስወርውሮ ያስገደለ ወንጀለኛ ነው። ሳሚን እለጥፈዋለሁ። ገና ጉድ እያልክ ትመጣለህ፣ ጉድህን ትሸከማለህ ትላለህ። የአብስራን እንግዲህ አሁን ላይ አማራዎች ቀምተውታል። አማራዎች ቀምተውታል። እስኪ ስሙ የአብስራን ጥሯት መጀመሪያ፣ ከዛ ባልየውን እንጠራለን እዚህ ጋር። ይሄ ሁሉ ሲጠራበት እንግዲህ የወሎ መብረቅ እንደሚንቀጠቀጥ የት እንደደረስኩበት። የአብስራን ጥሯት፣ የምታውቋት ሊደውሉና የአብስራን ጥሯት። ነብዩን እንለጥፋለን። አሁን እንግዲህ አብሯት የቀድሞ የነጠቁት ሳይሆን አሁን ላይ ያለው ይሄን ሊታቃላችሁ። ይሄ የአሁኑ ባሏን የወሎ መብረቅ የ7 ዓመት ጉድ እኮ ነው። እኔ ጋር የምትነካኩ ሰዎች ግን ጤነኞች ናቸው። እኔ እኮ የትም ዓለም ላይ ተበትኜ የምኖር መልካም ሰይጣን ነኝ የምላችሁ ለዚህ እኮ። ነብዩን ጥሩት፣ ነብዩን ጥሩት፣ ነብዩን ጥሩት፣ ነብዩን ጥሩት። ጉድ 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 ጉድ! የተበላህበትን ቁማር ቤት ከተዳር እንዴት እንደተባረርክ ያንተን ልጅ ሙስሊሞች አዋተው ትምህርት እንደሚያስተምር ልነግርህ ነው። እንግዲህ ወሎ መብረቅ እኔ ንቄ ነበር፣ ግን ወንድሙ ቅባጥር ሲብል ስትመጣ ይሄ ማለት የኛ አማራ ነው። ነብዩ ይባላል። የወሎ መብረቅን የአብስራን ይዞ የሚኖር ወንድማችን ነው። የአብስራ እንግዲህ እቺ የወሎ መብረቅ ሚስት ነበረች። እኔ እስኪ የአብስራ እንግዲህ ተለያይታችኋል። የአብስራን የምታውቁ አስገባችኋለሁ። ይቀጥላል። የ7 ዓመት ልጅ አለው። አማን ይባላል ልጁ። ሙስሊሞች ናቸው አዋተው የሚረዱት። እንግዲህ አፉን የሚከፍተው ልጁን አሁን ቪዲዮውን አመጣዋለሁ። ጉድ እያልሽ ዋጭ ሳታላምጭ ገና እኮ ጉዱን አላመጣሁላችሁም እያልኳችሁ ነው። እንግዲህ ይሄ ወንድማችን እኔ ወላሂ መረጃ የተሳሳተ መረጃ ይዤ አልመጣም። ይሄ ወንድማችን የኛ ወንድም ነው። ሳሚ ይባላል። የዛሬ ዓመት ከ2 ወር አጠጥቶ አስክሮ ከ7ኛ ፎቅ ላይ አስወርሮ ያስገደለው በኦሮሞዎች፣ እሱም ተባብሮ አግዞ አስወርሮ ያስገደለው መብረቁ ይባላል። የዚህ ልጅ ቤተሰቦች አላችሁ። ግብጽ ላይ ይሄ ልጅ እንዴት እንደተደረገ በደንብ ታውቃላችሁ። እንግዲህ ጉድን ጉድ ያመጣዋል ይባላል። እኔ ግን በንቄት ነው የሚሄደው። ምንድን ፈልፋየበት ምናምን ያወጣል የሚባለውን ተረት ተርችና እዚህ ጋር ተመጫለሽ። የወሎ መብረቅ ከም በኋላ አንተ ከኔ እጅ ካላመለክ በዚህ 2 ቀን እኔ አንተን ካላስደፋው እኔ አባት አልወለደኝም እያልኩ አባት አንተ የትም ማምለጥ ብትችል ልጅህን አሳርደዋለሁ። ልጅህን አለህበት ቦታ ላይ አሳርደዋለሁ። ሳሚ ያ ጻፍ ሳሚ ይሄን ሳሚን የማያውቅ ልጅ አለ። የጎንደር ልጅ ነው። ያልክ መጣ እየትልታ ታውኔ ጋር ተነካኩ ምላችሁ ለዚህ ሳሚን ያስገደለ
ግብፅ አጠጥቶ አብልቶ አስክሮ ከሰባተኛ ፎቅ ላይ ያስወረወረው ማን? ሻምበል ያስወረወረው። ሻምበል ማለት ደግሞ የወሎ መብረቅ ነው። የወሎ መብረቅ ማለት እኔ አንተ ዲቃላ ልጅ አንተ ለማኝ ለማይ ልጅ የወር ደመወዝህን ገና ስራ ተቀጥረህ እኮ ገንዘብህን ተበልተህ ገና ወደ ቤት ትገባለህ። አንተም ትመጣለህ በመረጃ ቁጭ አደርግልሃለሁ። ዛሬ አልፋታህም። ፋቴ ግዛው አንተ ብታመልጥ ልጅህን ይዘህ አሸሽም። ልጅህን አስደፋዋለሁ እያልኩ አንተም አታመልጥም፣ የትም አታመልጥኝ። በዚህ ሰዓት ውስጥ ነው ፎክሬብህ ወጥቻለሁ አይደል? ስለፈለፍኩ አንተን አመጣሃለሁ። የማን አባይና እንትና ነው? የማን እንትና ልጅ ነኝ? ጋላ ሰብስበህ ለሞጣ ያልተመለስኩ ሰው ለአንተ አንድ ተራ ፋጤ ግዛው። ሳሚን እንግዲህ አስወርሮ ያስገደለው እሱ ነው። ሳሚን አስወርሮ ከፎቅ ላይ ያስገደለው እሱ ነው። አሁን ማንን እንጠራል መሰላችሁ? ያብስራል። ሳሚን አወቃችሁት? የኛ የጎንደር ልጆች ሳሚን አወቃችሁት? ሳሚን ያስገደለ የወሎ መብረቅ ነው። አጠጥቶ አስክሮ ፎቅ ላይ ትክክለኛ መረጃ ይዤ ነው የምመጣ። ትክክለኛው አንተ የጥንብ የገረድ ልጅ፣ አንተ የቦርኮ ልጅ ለካ የኛ ደም ስላለብህ ነው አማራን እየወጣህ አፍን የምትከፍተው። ሚስትስ ስትከዳ ነው አማራን ወጥተህ መሳደብ የጀመርከው። እንግዲህ ጀግናው ሚስትህን የቀማህ ይሄ ነው። ይሄ ልጅ ሚስትን ሲቀማ ነው አማራን መሳደብ የጀመርከው። ነብዩ ትልክልኛለህ፣ ያብስራን ትጠሩልኛላችሁ። ሳሚን ያስገደለው እሱ ነው። ኦኬ እንግዲህ ልጆች እዚህ ጋር ሳሚ እያሉ ነው። ከፎቅ ላይ ተወርውሮ እንዴት እንደሞተ ታውቃላችሁ። ጉድ እያላችሁ ትውጣላችሁ፣ ጉድ እያላችሁ ትሰማላችሁ። ተው እኔ ጋር አትነካኩ። ፋጤ ግዛው አስደፋለሁ። ቃል ለምድር ለሰማይ ላይቭ ላይ ያለው አስደፋለሁ። የትም ቃን ጠቅላ ማምለጥ አትችልም። አሁን ነው መንበጫበጭ። አሁን ነው እኔ ጋር ገጥመህ የምታወራ። እንደኔ ፈጭረክ ብላ አትስቅም እያልክ ነው። የሰይድ ወረባቦ ሚስት ምን ነበር ያለው? ወላሂ ጉድ የምነግራችሁ ነገር የፋጤ ግዛው ላይ ማሳደግ አቅቶት ሙስሊሞች አዋተው ነው የሚያስተምሩለት። ሙስሊሞች አዋተው ነው የሚያስተምሩለት። ይሄን ጉድ ተመልከቱ። በእጁ ላይ የሰው ደም ያለበት ነው። የት ልታመልጥ ነው? እስኪ ተነግረኛለህ። እስኪ እሱ እያለ ስለሆነ ይህንን መረጃ በደንብ መናገር የምንችለው። ተው እኔ ንቄት እኔ ሰው ሲፎክርብኝ አልወድም። በነገራችን ላይ በጣም ደስ ከሚለው ባህሪ በጣም ከመርዝ በላይ መርዝ በየሀገራቱ ላይ ጆከር ማለት 338 በየዓለማቱ ላይ የኔ ጥላቶች ያሉበት ቦታ ላይ ያለው ሰው ነኝ። ያብስራን ላስገባት። መጀመሪያ ያብስራን እንፈልጋለን። እንግዲህ የእህታችን ልጃችን ነው ያብስራዬ። የአማንና ተነሻንቺ እዚህ ሳሚን እንግዲህ ሚሊዮን ካፌ ላይ ነው ለመጀመሪያ ጊዜ ገንዘቡን የተበላ። እሷ አርማጭሆ ልጅ ናት። ነብዩ ኦኬ። ሁለተኛ ያለው ነገር ምን አለ መሰላችሁ? ዛሬ ላይ የምትኖረው እንግዲህ ነብዩ ጋር ነው። ነብዩንም የምታውቁት ልጆች ሳሚን ያስገድለው ወንድማችን ሳሚን ያስገድለው ከፎቅ ላይ አስወርሮ በኦሮሞዎች አቶ የወሎ መብረቅ እንግዲህ ጸጉሩን ትነጭ ይሆን? የት ልታመልጠኝ ይሆን ነው? ዲቃላህን ሰብስበህ ሽንት ቤት ይዘው ልገባ ይሆን? አንተ የከካም የለማኝ ዲቃላ ልጅ፣ ቁማርተኛ፣ ጫተኛ፣ የአማራ ፖለቲካ በጫት አንተን እኔ ካላስደፋው ራሴን አጠፋለሁ እያልኩ ነው። ጉድበል እኔ ታኝ አልወድም። ማንን ነው ደግሞ ይዘህ የመጣው? አንተ ወር አልሆነህም አይደለ? ከተነካህ እቺ የወሎ መብረቅ ሚስት ናት። ማን ነው? የወሎ መብረቅ ሚስት ናት። ጉድበል እንግዲህ
አዳም የምርህን ነው? ወላሂ ላዚም ይሄው አመጣታለሁ። ያብስራ ከሌላ ሰው ጋር የምንኖረው የ7 ዓመት ልጅ አለው። የ7 ዓመት ልጅ ወልዶ ልጁን የሚያስተምርለት ሙስሊሞች አዋጥተው በመዋጮ ነው ልጁ የሚማርለት። እቺ ያብስራ የምትባለው ካፌውን እንግዲህ የምታውቁ ግብጽ ያላችሁ ልጆች ካፌውን ልንገራችሁ፣ የት ካፌ ላይ እንደሆነ ሚሊዮን ካፌ የወላይታው ካፌ ላይ ነው። የመጀመሪያ ደሞዙን ቁማር ተበልቶ እቺ ያብስራ የወር ደሞዙ ሲበላ ልብሱን በፎቅ ላይ ወርውራ ያባረረችው። ያን ጊዜ ነው የአማራ መሳደብ የጀመረ። አሁን ያንን የ7 ዓመት ልጅ ጥላበት ሂዳለች። አሁን ያለው ከማን ጋር ነው? እሷ ያለችው ነብዩ ከሚባል ከኛ ከአማራ ልጅ ጋር ነው። እንግዲህ ሁለተኛ ትልቁ ነገር ሳሚ የሚባል የኛ የጎንደር ልጅ ከፎቅ ላይ አስወርሮ አስገድሎታል። ገበያው ማዕከል ላይ ሚሊዮን የሚባል ካፌ የማታውቁት የላችሁም። እንግዲህ እያመጣሁላችሁ ጻፉ። ሚሊዮን ካፌ አንተችን የመሰለ ቆንጆ እንዴት አባቱ ነው? አዳምጠኝ። ልጁ ወንጀለኛ ነው። የኔ አባት ያስገድለው ልል አመጣልህ ነው። ወላሂ ይሄው ሳሚ አንተ ቤት ላይ መጥተው ይሄ አሁን ይዟት የሚኖረው ልጅ ነው። ይሄን ልጅ በምስል ግን አውቀዋለሁ። ማን ቤት ላይ እንዳየሁት አላቅም። ይሄ አሁን ይዟት የሚኖር ነብዩ ይባላል። ወላሂ የትም ማምለጥ አይችልም። እና የት ነው ያለው? ግብጽ ናቸው። የትም ቦታ ማምለጥ አይችልም። ማምለጥ እንኳን ቢችል አቅም መራመድ አይችልም። አንደኛ ልጁ ዝባዚንኬው ያ ሚሊዮን ካፌ ጉድ ያመጣዋል። እኔ ተው አትንኩ። ይሄ እንግዲህ ይሄንን የዛሬ ዓመት ከ2 ወር አጠጥቶ አስክሮ ኦሮሞዎችን ጠርቶ ከፎቅ ላይ ተሸክመው ወርውሮ ያስገደሉት ሳሚ ይሄ እኛ የጎንደር ልጅ ነው። አየህ ይሄ ሙቷል። ይሄን የዚህ ልጅ ሞት የማያውቅ ሰው የለም አሉ ግብጽ ላይ። እኔ ግን ዛሬ ነው የተነገረኝ። አሁን ነው የተነገረኝ። አሁን መረጃውን ብዬ ወጣው። ቅድም እንዳለ ሁሉም ጻፈልኝ። እሱ ቤት ገብቼ ስሰዳደብ ይኸው ሳሚ እንዳለ የጎንደር ልጆች የማያውቁ ይኸው እዚህ ላይ ትራምፕ ፋኖ የሚለውን እቤት አለ ቦልከው እያሉ ነው። ትራምፕ ፋኖ ማን ነው? ቀጥታ ማንንም አልቦልክም። ትራምፕ ፋኖ የሚል አንተ ያብስራ ነው የሚያቃስታለ። ያብስራ ደውሉና ያብስራ ሲናገር ነበር። በቃ መብረቁ ይኸው እንዳለ የጎንደር ልጆች ናቸው ያውቁታል። ይኸው ሳሚ እያሉ ነው። አለቀ። እስኪ የትም እንደምትሄድ እሱ ነው አጠጥቶ አስክሮ ቤቱ ላይ አስገብቶ ከፎቅ ላይ በኦሮሞዎች ያስወረወረው እሱ ነው አሉ። አላህ ልጁን እንግዲህ ጉድ ተመልከት። ልጁን የሚያስተምርለት ይሄ ቅማላም ከካም ድከከናም ሀገር ቤት ምን አሯሯጠ? አንተን ላስደፋ ነው አለህበት ሀገር ላይ ያልኩ ነው። አስደፋ። ልጁን ማን ነው የሚያስተምርለት? ልጁን የሚያስተምሩለት አህለል ከይሮች ናቸው። አህለል ከይር ማለት እንግዲህ ባለህበት ሀገር ላይ የት እዛው መስል ሙባረክ ሙሰማ እና እሱ አንድ ቤት ነው አሉ የሚኖሩ። ጉድ ተመልክት። የሚረዳ ልጅቱ የት ሀገር ላይ ናት? ሙባረክ ሙሰማ ጉበቴን ታሞ የተረዳ ቀን ሌሊት እንግዲህ ለመረጃ ያክል አብረው ነበሩ። የዛችን የአስክሬኑ መላኪያ ገንዘብ ቁማር ተበልቶ ተሸምግሎ ማን ቦስ ነው ያሉኝ። ማንም ልጁን ቆይ መልሼ አጣራለሁ መለስበታለሁ። ሙባረክን ግማሹን ገንዘብ በሽምግልና ተመለሰለታል። ወይ ሙባረክ ጉድበል ያብስራን እስኪ የምታውቋት አንድ ጊዜ ያብስራን ደውሉላት። እንግዲህ ትሸለማለች። እህታችን ጀግና ናት። ልብሱን ወሮራለት አንተ ዝልግልግ ዝልፍልፍ እንዴችን የመሰለኝ ቆንጆ ያጋ እንዴት ታድራለች? ከባድ ነው። ኧረ ወሮራለት ነው አሉ። ሄደች ምን ሆነ ነው? አመጡልህ እዚህ እኛ ስንነካም እንደ ቀልድ አይደለም። አንተ የሸለፈታም የጠንብ ጋላ የገረድ ልጅ አንተን
እኔ አለህበት ቦታ ላይ ካላስደፋሁ እኔ ሳሚ አለ እዚህ ሳሚ ጎንደር የቀበሌ 18 ቀበሌ የቀበሌ 18 ልጅ ነው። ይኸው እንግዲህ ሳሚን የምታውቁ ነፋላችሁ እንዳለ ሳሚ 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 ይወለ ያብስራ የአርማጭሆ ልጅ ነች። ልጁ አማን ይባላል። በልመና ነው የሚማረው። እንግዲህ ይህንን ጉዞ ወደ የት ይዘነው እንሄዳለን መሰለህ? የእሱ ልጅ ነው። ያ ወደ እሱ ፍርድ ቤት ያደረገው የእሱ ደጋፊ ያደረገው እኛ ወንጀለኛ ያደረገብን ቤት ላይ ለ30 ደቂቃ ያክል እዮዳ ልጁ የት ሀገር ነው? ልጁ የት ሀገር ነው የሚኖረው? አሁን በሰላም ነው። ግብጽ ነው የሚኖረው እያልኩ ነው። አለል ከይረ ነው የሚያስተምረው። እዛው ግብጽ ነው የሚኖረው ልጁ። አለል ከይረ ነው የሚያስተምረው። መጠጣት አይችልም እስከሚኖርበት አሁን ቁጭ ብሎ የሚያወራበት ፎቅ ላይ ፎቁን መናገር እችላለሁ እያልኩ ነው። ፎቁን ቤቱን ይሄ ነው በቃ። ገረየስ ዘይቴ ዘይቱኒ ዘገየ ባህሪ ና ሙባረክ ና አሁን የቀለጠው ሰፈር ላይ ቪዲዮ ሪከርድን ቁማር ስትጫወት ቪዲዮ ሪከርድን ሁሉ አመጣለሁ። ሙባረክ ና አለቅህም። አንተን ለካ እንደዚህ እያስከፈላክ አንተን የምታሰድበን አንተን ራሱ ወላሂ ሙባረክ አለቅ። እኔ እንደዚህ እኔ ከፈለኩኝ ብያለሁ። ሙባረክ ይሄን ልጅ ታውቀዋለህ? ቁጭ በላይ እያየ ነው አይደል? ይሄን ልጅ ታውቀዋለህ? እናንተ ደሙን የጠጣችሁ ልጅ ታውቀዋለህ? ይሄንን ከፎቅ ላይ የወረወራችሁ ጀግኖቹ አስክራችሁ ታውቀዋለህ አይደል? በህይወት አለ ብላችሁ የምታስቡ ቤተሰቦች ይሄ ልጅ ሞቷል። የዛሬ አመት ከ2 ወር በህይወት አለ የምትሉ ወይም መሞቱንም የሰማችሁ ያስገደለው የወሎ መብረቅ ያስገደለ በነ ሙባረክ ነው። ሙባረክ የትም አታመልጠኝ። ወላሂ እኔ በትክክለኛ መረጃ ይሄ ልጅ ቤተሰቦቹ ሞቷል አልሞተም? ሞቷል አልሞተም? ሳሚ ሞቷል አልሞተም? ንገሩኝ። ሳሚ ሞቷል አልሞተም? እኔ ልጁን ማቅረብ ትክክለኛ ነው። ሞቷል። ያ የወሎ መብረቅ ሲያጠጣው አድሮ ከፎቅ ላይ ነው ያስወረወረው በነ ሙባረክ ሙሰማ። ሙባረክ ሙሰማ ደግሞ አንተ ሙሉ ሪከርድ ልጁ ጋር ተሸማገለ ግማሽ ገንዘብ ሲመለስልህ ሁሉ ይኸውልህ አመጣልሃለሁ። እኔ ጋር አትነካኩ የምለው ለዚህ ነው። ማንም ሰው እኔን ሊያሸንፈኝ አይችልም። እኔ ይኸውልህ 338 ሰይጣን የተሸከምኩኝ ዳቢሎስ ነኝ። ገና ፊንጢጣ ላይ የበላኸውን ምን አይነት ትል እንደሚፈጫው አንጀትም እንዴት እንደሚፈጫ አሳያለሁ። ና በለው መረጋጋት አለበት፣ መቀጥቀጥ አለበት። ልጁን ባለልከር እያሳደገ ነው። የኛ ልጆች ቤተሰብ ጋራ በስርዓት በክብር የሚያድጉ ልጆችን እረዳለሁ እያለ ሲያሽቃብጥ ይሄ አሁን ይዟት ያለው የአብስራ አባል አማን ይባላል። ይሄ ነው የሙባረክን ጉድ እኔ ትቻችሁ እኮ ነው። ሙባረክንም ከምንም ስለማልፍ አሁን ለማን እንደምሰጥ ታውቃለህ? ሙባረክ ለልዕልቲ ለማን እንደምሰጥ ታውቃለህ? ሙባረክ እንዴት እንደተበላ ላሳይህ። ሙባረክ ያንን ገንዘብ እንዴት እንደሰራክ እንዴት አድርገህ እንደበላ የቁማሩ የመዋጮው ይሄ የአብስራ ባለው አሁን ይዟት ያለው የኛ ልጅ ነው። በልክ ነው ይዟት የሚኖረው አማራን ስለሚሳደር ሚስቱን ቀምቶት ነው። ነብዩ ይባላል። ነብዩ አማን እንደሱ ነው። መረጃ አላሳስተም። ነብዩ ይባላል። እንግዲህ አንድ ጋይስ ማወቅ ያለባችሁ ወላሂ የወሎ መብረቅ አንድ እርምጃ ከዚህ በኋላ መውጣትም መራመድም አይችልም። እንዴት እንደማትችል አንተ ብትችል ዲቃላህን የትም ይዘዋል። ዲቃላህን እዛው አደባባይ ላይ በመስር ነው ማሳርድ። አስረግጠህ ንገረው። ህግ የሌለበት አገል አሳርድልሃለሁ እያልኩ ነው። ለምን? ደም ስላለብህ፣ እኔን ስለነካህ አይደለም፣ አማራን ስለነካህ አይደለም፣
ሳሚን ከፎቅ ላይ እንዳስወረወርከው እንደዛ ከሰባተኛ ፎቅ ላይ አስወርረህ አንገቱን እንደ ባባ አጣጥፈህ እንደገደልከው ፋጤ ግዛው አንተን ደግሞ ልጅህን አንተ አታመልጠኝም። አንተ ልጅህ አልደርስም። ልጅ ምን አደረገ ነው? እችንስ አርማጭሆ ልጅ ነች። የአብስራን ታመጧት ነይ ግቢ እንዳትፈሪ። አንተ ግን ልጅቱ እንኳንም እችን ቀማው እንኳንም የቀማው የአብስራ ደውሉላት ደውሉላት። ሙባረክ ሙሰማ እዚህ ውስጥ እየሳቀ ነው። አስረግጠ ንገረው። ወላሂ ሙባረክ ሙሰማ ያን ቀን ጉበቴን ታመምኩ ብሎ ሲዋጣለት አምሽቶ በርበሬ ተኝ አንሶላ ለብሶ አምሽቶ ቁማር ቤት ገብቶ የልጅቱን የአስከሬን መላኪያ ብር ተበልቶ ግማሹን ተሸማግሎ ነው የተመለ። ሙባረክና እንግዲህ ይኸው መታል። ሙባረክና ፋጤ ግዛው ና ውጣ፣ ሰይድ ና ከፈለክ ቤትን ዘግተህ እኔ እዮዳብ ቤት ስለምሄድ እዛ እንገናኛለን። ና ኦኬ፣ ና ላስገባ ና ጉድህን እነግርሃለሁ ና